ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን የሰዓቱን አበይት መረጃዎች ይዤላችሁ ቀርቤያለሁ። በቅድሚያም ሰበር መረጃ ኮሎኔሉ ከነአጃቢዎቹ ሰለባ መሆኑ ተሰምቷል። በአፋብኃ ደቡብ አማራ ቀጠና በአፄ ዘርዓ ያዕቆብ ኮስር ያሉት የፈቃዱ በላይ ክፍለ ጦር ኃይሎች በሸዋ ደራ የተሳካ ኦፕሬሽን መፈጸማቸውን አስታውቀዋል። ዛሬ ታህሳስ 24 ቀን 2018 ዓ.ም ከጩካ ወደ ደራ ጉንዶ መስቀል ያገዛዙን ኮሎኔል ይዛ በመጓዝ ላይ በነበረች ፓትሮል ላይ በወሰዱት የተጠና የደፈጣ ጥቃት በምስሉ ላይ የሚታዩትን ኮሎኔል ገትዬንና የሻለቃ መሪውን ከነአጃቢዎቻቸው ሰለባ መሆናቸው ተረጋግጧል። ከአዛዦቹና ከአጃቢዎቻቸው በተጨማሪም ጥቃቱ መፈጸሙን ሰምተው ድጋፍ ለመስጠት በአስቸኳይ ወደ ስፍራው የተንቀሳቀሱ ወታደሮችም እዛው መቅረታቸው ነው የተነገረው። በዚህ የተጠና ኦፕሬሽን አንድ ዙ 23 እና ፓትሮል ከጥቅም ውጭ መሆኑንና በአገዛዙ ላይ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የክፍለ ጦሩ ቃል አቀባይ ገልጿል። ነገሩ ጋብ ካለ በኋላ አገዛዙ የተገደሉበትን ኮሎኔል አስከሬን ከጉንዶ መስቀል በሄሊኮፕተር አንስቶ መሄዱን አረጋግጠናል ሲልም ቃል አቀባዩ ጨምሮ ገልጸዋል። በሌላ አቅጣጫ የአማራ ብልጽግና ወይም ብአዴን በዛሬው ዕለት ባወጣው መግለጫ በአብዛኛው የክልሉ አካባቢ አንጻራዊ ሰላም እየተመለሰ ነው ቢልም በተለያዩ ቦታዎች አውደ ውጊያዎች መቀጠላቸውን ከየግንባሮቹ የሚደርሱ መረጃዎች ያመለክታሉ። የአፋብኃ ቴዎድሮስ ዕዝ አሁን በሰጠው መግለጫ ብልጽግና መግለጫውን አንብበው ሳይጨርስ ልጆቻችን በማርቆስ ዙሪያ ተአምር ሰርተዋል ብሏል። የዕዙ 206ኛ ኮር 24ኛ ክፍለ ጦር ኃይሎች ዛሬ ከሌሊቱ 11 ሰዓት ተኩል ጀምሮ ባደረጉት ትንቅንቅ በሜጀር ጀነራል ብርሃኑ ጥላሁኑ የተመራውን የአገዛዙን ሰራዊት ድባቅ በመምታት ሞርተር፣ ዲሽቃ፣ 4 ብሬን፣ ስናይፐር እና ለቁጥር የሚያታክት የነፍስ ወከፍ መሳሪያ መማረካቸውን ገልጸዋል። የክፍለ ጦሩ ፋኖች ከደብረ ማርቆስ በመነሳት ለ6 ቀናት ተንኳቶ ወደ ጮኬ ተራራ ለመውጣት በተንቀሳቀሰው የአገዛዙ ሰራዊት ላይ የተቀናጀ ጥቃት በመክፈት ታሪክ ሰርተዋል ያለው የዕዙ ህዝብ ግንኙነት ክፍል በጀነራሉ ጦር ላይ ካደረሱት ጉዳት ባሻገርም ኃይል በማዛባት ግዳጃቸውን በብቃት ተወጥተዋል ብለዋል። ጉዳዩን አስመልክቶ እስካሁን ከመከላከያ በኩል የተሰጠ ምንም አይነት መግለጫም ሆነ አስተያየት የለም። በጋምቤላው ግጭት ቁርጥ ያለ መፍትሄ በጠፋበት በአሁኑ ሰዓት የክልሉ ፖሊስ ኮሚሽነር ታሰሩ። የጋምቤላ ክልል ፖሊስን በኮሚሽነርነት የሚመሩት አቶ ኡጉላ ኡጅሉ ትናንት አመሻሹን በቁጥጥር ስር መዋላቸውን ባለቤታቸው ወይዘሮ አሪያት ኡባንግ ለኢትዮጵያ ኢንሳይደር ገልጸዋል። የፌዴራል ፖሊስ አባላት በጋምቤላ ከተማ ያሉ ተጠርጣሪዎችን በቁጥጥር ስር ለመዋል ትናንት ሐሙስ በተንቀሳቀሱበት ወቅት የተኩስ ድምፅ ይሰማ እንደነበር ነዋሪዎች ገልጸዋል። ስማቸው እንዳይጠቀስ የጠየቁ በጋምቤላ ከተማ ባለ አንድ መንግስታዊ ባልሆነ ድርጅት ውስጥ የሚሰሩ የከተማይቱ ነዋሪ ትናንት ከእኩለ ቀን በኋላ በፌዴራል ፖሊስ ተሽከርካሪዎች ሰዎች ታስረው ሲወሰዱ መመልከታቸውን ተናግረዋል። ከታሰሩት ሰዎች ውስጥ በክልሉ ባሉ የመንግስት ተቋማት ውስጥ የሚሰሩና የጸጥታ ኃይሎች እንደሚገኙበት አስረድተዋል። ተጠርጣሪዎችን በሕግ ቁጥጥር ስር ለመዋል እንቅስቃሴ በሚደረግበት ወቅት የተኩስ ድምፅ ይሰማ እንደነበርም እኚሁ ነዋሪዎች ተናግረዋል። የሚዲያ ተቋሙ ያነጋገራቸው ሌላ የጋምቤላ ከተማ ነዋሪም ይህንኑ አረጋግጠዋል። የተኩስ ድምፁ በዛሬው ዕለት እንደቆመ ሁለቱም ነዋሪዎች ገልጸዋል። በትናንትናው ዕለት በቁጥጥር ስር ከዋሉ ተጠርጣሪዎች መካከልም አንድ የሆኑት የጋምቤላ ፖሊስ ኮሚሽን ኮሚሽነር በፌዴራል ፖሊስ አባላት ተይዘው ወደ ቤታቸው ለፍተሻ ከመወሰዳቸው አስቀድሞ በጋምቤላ ክልል ምክር ቤት ስብሰባ ላይ ነበሩ ተብለዋል። የአሜሪካ መንግስት አቋም የሚንጸባረቅበት ፎሬን ፖሊሲ መጽሔት የኢትዮጵያንና የኤርትራን ውጥረት በ2026 ሊከሰቱ ይችላሉ ተብለው ከሚሰጉ 10 ግጭቶች መካከል አንዱ ነው በማለት መደበው። በኢትዮጵያና በኤርትራ መካከል እየበረታ የመጣው ዲፕሎማሲያዊና ወታደራዊ ውጥረት በተያዘው የፈረንጆቹ 2026 ሊፈጠሩ ይችላሉ ተብለው ከሚሰጉና ትኩረት ሊሰጣቸው ከሚገቡ 10 ግጭቶች መካከል ነው ሲል ፎሬን ፖሊሲ መጽሔት አስነብበዋል። በሁለቱ ጎረቤት ሀገራት መካከል ሊቀሰቀስ የሚችለው ግጭት መላውን የአፍሪካ ቀንድ ወደ መጠነ ሰፊ ጦርነት ይዘፍቀው እንደሚችልም አመልክተዋል። መጽሔቱ በዘገባው ባለፉት ወራት በአዲስ አበባና አስመራ መካከል የሚሰነዘሩ የቃላት ጦርነቶችና ክሶች የጦርነት ስጋትን ከፍ አድርገውታል ያለ ሲሆን ስጋቱ እየጨመረ የመጣው ዓለም አቀፉ ማህበረሰብ ትኩረቱን በሌሎች ቀውሶች በተለይም በሱዳን ጦርነት ላይ ባደረገበት ወቅት መሆኑንም ገልጿል። ጠቅላይ ሚኒስትር አብይ አህመድ ኤርትራ በኢትዮጵያ ውስጥ የሚንቀሳቀሱ ጸረ መንግስት ታጣቂዎችን ታሰለጥናለች፣ ትጥቅም ታቀብላለች በማለት ሲከሱ፣ የኤርትራ ባለስልጣናት ደግሞ ኢትዮጵያን እንደ ጸባጫሪ እንደሚፈርጇት ዘገባው አትቷል። በተጨማሪም ጠቅላይ ሚኒስትር አብይ ኢትዮጵያ የባህር በር ለማግኘት ያላትን ፍላጎት በይፋ መግለጻቸው ኤርትራ ነፃነቷን ከማግኘቷ በፊት ኢትዮጵያ አስጠቀምባቸው በነበሩት ወደቦች ላይ ጥቃት ሊሰነዘር ይችላል የሚል ስጋት እንዲያድርባት ማድረጉን ዘገባው አመልክቷል። ፎሬን ፖሊሲ አሁን ላለው ውጥረት መነሻው ከ2010 በኋላ በኢትዮጵያ የታየው
የፖለቲካ ለውጥ እንደሆነ በመጥቀስ ጠቅላይ ሚኒስትር አብይ ወደ ስልጣን መምጣታቸውን ተከትሎ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር የፈጠሩት ጥምረት በትግራይ ጦርነት ወቅት ኤርትራ ከኢትዮጵያ ፌደራል ኃይሎች ጎን እንድትቆም አድርጓት እንደነበር አስታውሷል። ይሁን እንጂ በህዳር ወር 2015 ዓ.ም የተፈረመው የፕሪቶሪያ የሰላም ስምምነት በሁለቱ ሀገራት መካከል አዲስ ፍጥጫ መፍጠሩን ዘገባው ጠቅሷል። ከስምምነቱ በኋላ ኢትዮጵያ በአማራ ክልል ፋኖንና በኦሮሚያ ክልል የኦሮሞ ነጻነት ሰራዊትን ጨምሮ ከኤርትራ ድጋፍ ያገኛሉ በምትላቸው ታጣቂዎች ምክንያት የጸጥታ ቀውስ ሲገጥማት በትግራይ ክልል ያለው ውስጣዊ ክፍፍልና የተለያዩ ወገኖች ከአስመራ ጋር የሚፈጥሩት ግንኙነት የደህንነት ሁኔታውን ይበልጥ ውስብስብ አድርጎታል ብለዋል። ሁለቱም ሀገራት ከትግራይ ጦርነት በኋላ በከፍተኛ ሁኔታ ትጥቅ እያከማቹ መሆናቸውን ያመለከተው ዘገባው አዲስ ጦርነት ቢቀሰቀስ የሱዳን ኃይሎችን የአካባቢው ታጣቂዎችንና ቀጠናዊ ተዋናያንን በመሳብ ጉዳዩን ወደ ሰፊ ቀጠናዊ ቀውስ ሊቀይረው እንደሚችል ተንታኞች ማስጠንቀቃቸውን አውስተዋል። ፎሬን ፖሊሲ ዲፕሎማሲያዊ ንግግሮች በአስቸኳይ እንዲጀመሩ ያሳሰበ ሲሆን ኬንያ፣ ናይጄሪያ፣ ደቡብ አፍሪካ፣ አሜሪካ፣ ቻይና፣ አውሮፓ ህብረት፣ የባህረ ሰላጤው ሀገራት፣ ቱርክና የተባበሩት መንግስታት ድርጅት በአዲስ አበባና አስመራ መካከል ያለውን ውጥረት ለማርገብ በንቃት እንዲሳተፉ ጥሪ አቅርበዋል። መጽሔቱ በዘገባው አያይዘው አዲስ ጦርነት ቢቀሰቀስ ከትግራይና ከሱዳን ጦርነት ገና ላላገገመው ቀጠና እጅግ አውዳሚ እንደሚሆን አስጠንቅቋል። የአማራ ክልልና የፌዴራል መንግስታትን በኃይል ለማስወገድ ተንቀሳቅሰዋል በሚል የሽብር ወንጀል ክስ ከተመሰረተባቸው ግለሰቦች መካከል 3ቱ በዋስትና መለቀቃቸውን የተከሳሾቹ ጠበቃ የሆኑት አቶ ሰለሞን ገዛኸኝ ተናገሩ። እያንዳንዳቸው 200 ሺህ ብር ዋስትና በማስያዝ ከተለቀቁት ተከሳሾች መካከል የኢዴፓ ከፍተኛ አመራርና የፓርላማ አባል የነበሩት አቶ አብዱራህማን አህመዲን እንደሚገኙበት ጠበቃው ገልጸዋል። የፌዴራል አቃቤ ሕግ አቶ አብዱራህማንን ጨምሮ በ23 ተጠርጣሪዎች ላይ ክስ የመሰረተው በሰኔ ወር 2016 ዓ.ም ነበር። ክሱን ሲመለከት የቆየው የጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት አቃቤ ሕግ ክሱን እንዲያሻሽል ባለፈው ጥቅምት ወር መጨረሻ ትዕዛዝ መስጠቱን የተከሳሾቹ ጠበቃ አቶ ሰለሞን ገልጸዋል። ክሱ ተሻሽሎ ከቀረበ በኋላ በከሳሽና በተከሳሾች መካከል ባለፈው ዳር ወር አጋማሽ የዋስትና ክርክር መደረጉንም ጠበቃው አውስተዋል። የግራ ቀኙን ክርክር ያዳመጠው የፌዴራል ከፍተኛ ፍርድ ቤት ችሎት አቃቤ ሕግ ባሻሻለው ክስ ላይ የጠቀሰው የጸረ ሽብር ድንጋጌ የዋስትና መብት የማያስከለክል በመሆኑ ክሳቸውን በውጭ ነው እንዲከታተሉ ለሶስቱ ደንበኞቻቸው ዋስትና መፈቀዱንም አክለዋል። ተከሳሾቹ በፍርድ ቤት እንዲያስይዙ የተላለፈባቸውን የ200 ሺህ ብር ዋስትና በመክፈል የዚያኑ ዕለት ከቂሊንጦ ማረሚያ ቤት መለቀቃቸውን አቶ ሰለሞን አስታውሰዋል። ሆኖም ተከሳሾቹ በማረሚያ ቤቱ በር ላይ ሲጠብቋቸው ነበር በተባሉ የፌዴራል ፖሊስ አባላት ተይዘው ለቀናት ያሉበት ሳይታወቅ ቆይተው እንደነበር ጠበቃው ገልጸዋል። ለበርካታ ቀናት ከፍርድ ቤት ትዕዛዝ ውጭ ሲሰቃዩ ከቆዩ በኋላ በዛሬው ዕለት ከቤተሰቦቻቸው ጋር ተቀላቅለዋል። በሌላ በኩል የአቶ ታዬ ደንዳ የዋስትና ጥያቄ ተቀባይነት ሳያገኝ ቀርቷል። ፌዴራል ከፍተኛ ፍርድ ቤት ትናንት ታኅሳስ 23 ቀን 2018 ዓ.ም በዋለው ችሎት የቀድሞ የሰላም ሚኒስቴር ዴኤታ አቶ ታዬ ደንዳ ያቀረቡትን የዋስትና ጥያቄ ውድቅ ማድረጉን ጠበቃቸው አስታውቀዋል። አቶ ታዬ ካቴና በቆዳቸው ላይ የጤና ችግር እንደሚያመጣባቸው አመልክተው ሳይታሰሩ እንዲቀርቡ በፍርድ ቤት ትዕዛዝ ቢሰጥላቸውም በትናንትናው ዕለት በካቴና ታስረው ቀርበዋል። የአቶ ታዬ ደንዳ ጠበቃ አበራ ንጉስ ፍርድ ቤቱ በዋለው ችሎት የተከሳሽን የዋስትና ጥያቄ ውድቅ በማድረግ አቃቤ ሕግ በዳር 24 ቀን 2018 ዓ.ም በአዲስ መልክ ያቀረበውን ክስ መርምሮ ውሳኔ አስተላልፏል ብለዋል። ተከሳሹ በዋስ ሊለቀቁ ተጨማሪ ወንጀሎችን ሊፈጽሙ ይችላሉ በሚል ምክንያት ፍርድ ቤቱ የዋስትና ጥያቄውን ውድቅ ማድረጉን አቶ አበራ አስረድተዋል። በሳዑዲ አረቢያና በተባበሩት አረብ ኤሚሬትስ መካከል ያለው መካረር ተባብሶ በቀጠለበት በአሁኑ ሰዓት የየመን ትራንስፖርት ሚኒስቴር አንድም የሳዑዲ አረቢያ አውሮፕላን በየመን እንዳያርፍ ትዕዛዝ ሰጥቷል።